ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ እና ሂሳብ በውስጥ መስመር መማር ለምትፈልጉ ሁሉ በኦንላይን እያስተማርን ነው የምንገኘው። ማንኛውም አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ የተቸገረ ሁሉ እንዲሁም ከዚህ በተጨማሪ ደግሞ ማንበብና መጻፍ ፈልጎ እንዲሁም ሌሎችን ጸሎት ማድረግ ፈልገን ቁርአን መቅራት ፈልገን ማንኛውንም ነገር በማንኛውም ተቋማት ሄደን እጃችን ከመስደድ እንቆጠብ ዘንድ ብዕርና እስክሪብቶ ይዘን ለመፈረም እንበቃ ዘንድ ማንኛውም ሰው በውስጥ መስመር እንዲሁም ዩቲዩብ ላይ በቀጥታ በመማር ራሱን መለወጥና ራሱን ከማንኛውም ማህበረሰብ ጋር እኩል ለማድረግ ብቁ ይሆን ዘንድ እያንዳንዱን ኃላፊነታችን እየተወጣ እንገኛለን። ማንኛውም ማንበብና መጻፍ ለተቸገረ ሁሉ ይህ ቪዲዮ ለእናንተ ነው። እናንተ በቀጥታ መደወል ሊሆን ይችላል፣ በኢሞ፣ በዋትስአፕ፣ በማንኛውም ሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ አማርኛ ሰምና ወርቅ እንዴት አድርገን ማውጣት እንደምንችል ነው። ይሄ ማንበብና መጻፍ የሚችሉ ተማሪዎችና ከዛም በላይ ለሆኑ ማንኛውም አማርኛን እንዴት አድርጌ በቀላሉ ማወቅ እችላለሁ የሚለው ሁሉ ለነሱ ሁሉ ይጠቅማል። ግዴታ ለጀማሪዎች ብቻ አይደለም ማለት ነው። ማንኛውም አማርኛ የሚማር ትልልቆች ተማሪዎችም ቢሆን ከዚህ ጋር ሰምና ወርቅ በተለይ ሰምና ወርቅ ላይ ትኩረት ሰጥተው ማየት የሚፈልጉ ካሉ ሰምና ወርቅን እንዴት አድርገን ማውጣት እንችላለን፣ ቅኔ ትርጉሙንስ እንዴት እናገኛለን ለሚሉት ሁሉ ከዚህ ጋር በግልጽ አስቀምጠናል። ከዚህ በተጨማሪ ደግሞ ይሄ ቪዲዮ በድጋሚ እንዲሰራላችሁና ሌሎችንም እንደዚህ አይነት ቪዲዮዎች እንዲለቀቅላችሁ የምትፈልጉ ካላችሁ ኮመንት ላይ አስተያየታችሁን አስቀምጡልን። ቀጥታ ወደ ትምህርቱ እንሄዳለን። አማርኛ ሰምና ወርቅ ቅኔ ትርጉም አብረን እንማር። ህመምተኛ እያለ ህመምተኛ እያለ ሰው እንዳይሸሻችሁ ቀጥ ብላችሁ ቁሙ አትተኙ ባልጋችሁ ህመምተኛ እያለ ሰው እንዳይሸሻችሁ ቀጥ ብላችሁ ቁሙ አትተኙ ባልጋችሁ። ህመምተኛ እያለ ሰው እንዳይሸሻችሁ ቀጥ ብላችሁ ቁሙ አትተኙ ባልጋችሁ። ከዚህ ጋር ህብረ ቃሉ የትኛውን እናወጣለን? ህብረ ቃሉ የትኛውን ማውጣት አለብን? አትተኙ ነው ወይስ ቁሙ ነው ወይስ ብላችሁ ነው? የትኛውን ነው? ከዚህ ጋር ስናነብ የመጀመሪያ ስራችን መሆን አለበት ህብረ ቃሉን ማውጣት። የጋራ የሰምና ወርቅ በአንድ ላይ አጣምሮ የያዘው ህብረ ቃል የትኛው ነው የሚለውን ማውጣት ይጠበቅብናል። ህመምተኛ እያለ ሰው እንዳይሸሻችሁ ቀጥ ብላችሁ ተኙ፣ ቀጥ ብላችሁ ቁሙ አትተኙ ባልጋችሁ። ሁለት ትርጉም የሚሰጠን ከዚህ ጋር የትኛው ነው? ባልጋችሁ የሚለው ነው። ባልጋችሁ ማለት ቀጥተኛ ትርጉሙ መተኛት ተገቢ አይደለም ማለት ነው። ቀጥተኛ ትርጉም መተኛት ተገቢ አይደለም የሚለውን ነው የሚገልጽልን። ከዛ ወደ ሚስጥሩ ስንሄድ ደግሞ ምንድነው የሚሆነው? አትተኙ ባልጋችሁ፣ ባለጌ አትሆኑ ማለት ነው። ባለጌ አትሆኑ፣ ሞልቃቃ አትሆኑ የሚለው ምን ይሆናል? ሚስጥራዊ ትርጉም ወይም ቅኔ ትርጉም አሊያም ደግሞ ወርቅ ልንለው እንችላለን ማለት ነው። ህብረ ቃል እዚህ ጋር እንደምታዩት ምንድነው የሚለው? ባልጋችሁ። ይሄ የሁለቱም የጋራ እንትን የያዘ ነው፣ አጣምሮ የያዘ ነው። በሁለት ሊተረጎም የሚችል ማለት ነው። ህብረ ቃል ማለት በመሰረቱ ሁለቱን ቃል በአንድ ላይ አጣምሮ የያዘ ያ ማለት ሰምና ወርቅን በአንድ ላይ አጣምሮ የያዘ ሁለት ትርጉም ሊሰጥ የሚችል ማለት ነው። ስለዚህ
ህብረ ቃል ባልጋችሁ ይላል። ሰሙ ደግሞ ቀጥተኛ ትርጉሙ ነው። መተኛት ይቅርባችሁ፣ ሰው ይርቃችኋል ማለት ነው። መተኛት ይቅርባችሁ፣ ሰው ይርቃችኋል። መተኛት ይቅርባችሁ፣ መተኛት ይቅርባችሁ፣ ሰው ይርቃችኋል። መተኛት ይቅርባችሁ፣ ሰው ይርቃችኋል። ይህ ማለት ሰም አሊያም ደግሞ ቀጥተኛ ትርጉም እንለዋለን። ወርቁ ወይም ሚስጥሩ ወይም ቅኔው ምን ይሆናል? ሞልቃቃ ወይም ባለጌ አትሁኑ። ሞልቃቃ ወይም ባለጌ አትሁኑ። ሞልቃቃ ወይም ባለጌ አትሁኑ ማለት ሚስጥራዊ ትርጉሙ ቅኔ ትርጉሙ አሊያም ወርቅ ብለን የምንጠራው ይሄን ይመስላል ማለት ነው። ቤተሰብ ይሄ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦቻችን ደግሞ አማርኛ ማንበብና መጻፍ ለተቸገሩት ሁሉ ሼር ማድረጋችሁ እንዳይረሳ። መልካም ትብብራችሁ እንዳይለየን እያልን ከወዲሁ እናሳስባለን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙን ትችላላችሁ። አማርኛን ቀለል ባለ ሁኔታ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ የምትፈልጉትን እንድትጽፉ እንድታነቡ የምናደርግበት ቻናል ነው። ብዙዎቻችን ተቸግረናል። ማንበብ መጻፍ እንዲሁም ቴክስት መለላክ የሚያቅተን የሚከብደን ተስፋ የቆረጥን ሰዎች ብዙ ነን። በጣም ብዙዎቻችን ተስፋ ቆርጠን የተውነዋለን። ይህንን ግን ተስፋ በመቁረጥ ሳይሆን ማንኛውም ማንበብና መጻፍ የፈለገ በውስጥ ያናግረን። በምንችለው አቅም ሁሉ ቀለል ባለ ሁኔታ ትምህርቱን እየሰጠን ነው የምንገኘው። ማንኛውም መጀመሪያ ለመማር ፍላጎት ኖሮት ራሱን አሳምኖ መምጣት ከቻለ የሚከብድ ነገር በፍጹም አይኖርም። ትዕግስት፣ ጽናት፣ ቆራጥነት ያስፈልገዋል። እነሱን አሟልቶ ለመጣ ሰው ግን አማርኛን በአጭር ጊዜ ቀለል አድርገን እያስተማርን ነው የምንገኘው። ብዙዎቻችን እናውቃለን። ጸሎት ማድረግ ፈልገን ባለማንበባችን ምክንያት እስካሁን እየተቆጨን እንገኛለን። ቴክስት መጻፍ ፈልገን ስንቶቻችንን ቴክስት ተልኮልን ወዲያውኑ ደልተን የምናጠፋው? ያ የምናጠፋበት ምክንያት ምንድነው? ባለመማራችንና ማንበብ ባለመቻላችን በቁጭት ወዲያውኑ እናጠፋዋለን። ስለዚህ ከዛ እንገላገል ዘንድ የምንፈልገውን ነገር እናነብ እንጽፍ ዘንድ የምትችሉት በውስጥ መስመር ገብታችሁ መማር ትችላላችሁ። የማትችሉት ደግሞ ዩቲዩብ ላይ ጊዜና ሰዓት ሰጣችሁት የራሳችሁ የሆነ እቅድ አቅዳችሁ ተምራችሁ ራሳችሁን ልትለውጡበት ይገባል። ዛሬ የተማርነው ይሄን ይመስላል። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ይሆንላችሁ። አመሰግናለሁ።